ጾም መጽሐፍ ቅዱሳዊ ነው። ግን እንዴት ነው የምትጾመው? በየሳምንቱ ወይም በየዓመቱ ቀናት በመጡ ቁጥር ለቀናቱ መታሰቢያ ነው የምትጾመው ወይስ የእግዚአብሔርን ፈቃድ በጠበቀ መንገድ ነው የምትጾመው? እየጾምን ነው ግን እግዚአብሔር የማይሰማ ስለሆነ ነው ወይ ያልመለሰው? አይደለም። ጾሙን ከእግዚአብሔር አጿጿሙን ከልምድ ከባህል ከሃይማኖት ስለወረስነው ነው። ጾም የምንጾመው ጾም ራስን በረሃብ መቅጣት ነው። ያ ከሆነ ከዳዊት የተለየ አይደለም። የምንጾመው ጾም በጾማችን ወቅት የባህሪ ለውጥ የጠባይ ለውጥ አምጥተናል ወይስ ራሳችንን እንደ ሃይማኖተኞች በማየት በቃ እኛ እንጾማለን የማይጾሙት በቃ የተረገሙ ህዝቦች ናቸው? ሆዳችን ከምግብ ባዶ እንዲሆን ነው የሚፈለገው ወይስ አእምሯችን ከበደል ከርኩሰት ነፃ እንዲወጣ ነው የሚፈለገው? ዛሬ ከምግብ ጾም ያለው ቅቤ አልበላም ስጋ አልበላም የሚል ሰው ሽምቅ ይዋጋል። ከጾምን ያጻጻምን ማኑዋል ከእግዚአብሔር ቃል እንቅዳ። ክብርና ምስጋና ምልኮትና ውዳሴ ለሕያው አምላካችን ይሁን ከዘላለም እስከ ለዘላለም ድረስ በጌታችን በኢየሱስ ስም እግዚአብሔር ምስጋና ይድረሰው። ጌታ ይባረክ። ተወዳጆች ትንቢተ ኢሳይያስ መጽሐፍ ላይ አንድ በጣም ትልቅ ቃል አለ። እሱን ነው ላካፍላችሁ የምፈልገው። እኔ የመረጥኩት ጾም ይህ ነውን ይላል የሰራዊት ጌታ እግዚአብሔር። እንደምታውቁት በመጽሐፍ ቅዱሳችን ውስጥ በብሉይም ኪዳን ይሁን በሐዲስ ኪዳን ጾም መጽሐፍ ቅዱሳዊ ነው። የትኛውም ክርስቲያን እንዲጾም የትኛውም ክርስቲያን ደግሞ እንዲጸልይ የእግዚአብሔር ቃል ያስጠነቅቃል፣ የእግዚአብሔር ቃል ይመክራል። ጾም የሰውነታችንን ፍላጎት በመግታት ወደ እግዚአብሔር የምንቀርብበት መንገድ ነው። እንደምታውቁት ጌታ ኢየሱስ ክርስቶስ ጾምን ተግባራዊ እንድናደርገው ካስተማረን ትምህርቶች መካከል ዋናው ነው። የማቴዎስ ወንጌል ምዕራፍ 6 ላይ የተራራው ስብከት በሚባለው ከምዕራፍ 5 እስከ ምዕራፍ 7 ድረስ 5፣ 6 እና 7 ማለት ነው የተራራው ስብከት። በእነዚህ ውስጥ ካስተማረው የመንግስት ልጆች የመንግስት መርህ ውስጥ አንዱ ምንድን ነው ያላችሁኝ እንደሆነ ጾም ነው። እና ጾም መጽሐፍ ቅዱሳዊ ነው። ጾም እግዚአብሔር በሕይወታችን ውስጥ እንዲሰራ የምንፈቅድበት ለእግዚአብሔር ፈቃድ ራሳችንን የምናስገዛበት አንዱ መንገድ ነው። ጾም መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱሳችን ውስጥ ለአጭርም ቀን ለረጅምም ቀናት የተጾሙ ጾሞች አሉ በእግዚአብሔር ቃል ውስጥ። ለምሳሌ ለ3 ቀን ብቻ የነነዌ ሰዎች ጾመዋል። እግዚአብሔርም ንስሐቸውን አይቷል፣ ጾማቸውን ተቀብሎታል እና ከመቅሰፍት ሲያተርፋቸው የመጣውን መዓትም ሲያበርድላቸው ተመልክተናል። የእግዚአብሔር ባሪያ ሙሴ ለ40 ቀናት ያህል እንደ ጾመ እናውቃለን። እንደነ ዳንኤል አይነቱ የእግዚአብሔር ባሮች በእግዚአብሔር ፊት በጾም እና በጸሎት በጌታ ፊት ነበሩ። በጣም በርካታ የሆኑ ሰዎች ለምሳሌ የእስራኤል ሕዝብ በዕዝራ መጽሐፍ ምዕራፍ 8 ላይ ሲጾም እንመለከታለን፣ ሕዝቡ እንደ ሕዝብ። ስለዚህ ጾም መጽሐፍ ቅዱሳዊ ነው። በአዲስ ኪዳን መጽሐፍም ውስጥ ጌታችን ኢየሱስ ራሱ ጾሟል፣ ሐዋርያት እንዲሁ ጾመዋል እና በተለያየ ጊዜ የእግዚአብሔር አገልጋዮች ራሳቸውን ለእግዚአብሔር ፈቃድ ለማስገዛት ምሪት ለመቀበል በእግዚአብሔር ፊት በጾም በጸሎት ሲሆኑ ተመልክተናል። ስለዚህ ጾም መጽሐፍ ቅዱሳዊ ነው። ነገር ግን ይህንን ጾም ስንጾም እንዴት ነው እሱ መጾም ያለብን? ምክንያቱም ጾምን ጹሙ የሚለውን ፈቃድ ከእግዚአብሔር ተቀብለን አደራረጉን ደግሞ ልምምዳችንን ልንከተል አንችልም። ለምሳሌ የሆነ ማሽን ከሆነ አምራች ድርጅት ብንገዛ ማሽኑን ከአምራች ድርጅት ተቀብለን እንዴት አሴምብሊ ይደረጋል፣ እንዴት ይጠጋገናል የሚለውን ማኑዋል ደግሞ ከሌላ ቦታ መውሰድ አንችልም። ነገርየውን ማሽኑን ከሰጠን ከዚያው ድርጅት ነው አገጣጠሙንም ደግሞ የሚነግረን አያያዙን የሚነግረን። ለምሳሌ አንዳንድ ዕቃዎች ከዚህን ያህል ሙቀት በላይ አይችሉም፣ ከዚህን ያህል እንደዚህ ነው መገጣጠም እንደዚህ ነው መስራት ያለባቸው ብለው አምራቾቹ ራሳቸው ይነግሩናል። ለምሳሌ አፕል ሞባይል ያለው ሰው እንደ ሳምሰንግ አይጠቀመው። አፕል ገዝቶ ከሳምሰንግ ካምፓኒ አይቀበልም።
ወይንም ደግሞ ሳምሰንግ ገዝቶ የአፕልን ፈንክሽን ሳምሰንግ ደግሞ የአፕልን አይሰራም። ስለዚህ ጾምን ከእግዚአብሔር ተቀብለን ጾሙ የሚለውን መጽሐፍ ቅዱሳዊ መርህ ተከትለን ስንጾም አጿጿሙን የምንቀበለው ከማን ነው? ከመጽሐፍ ቅዱሳችን ነው። ስለዚህ መጽሐፍ ቅዱስ የሚነግረን አጿጿም ምን አይነት አጿጿም ነው? እስቲ እንምጣ። ትንቢተ ኢሳይያስ ምዕራፍ 58ን ላንብብ። በኃይል ጩኽ አትቆጠብ፣ ድምፅህን እንደ መለከት አንሳ። ለሕዝቤ መተላለፋቸውን ለያዕቆብም ቤት ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል። ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከተንም። ሰውነታችንን ስለምን አዋረድን? አንተም አላወከንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርድ እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድን በበታችሁ ያነጥፍ ዘንድ ነውን? በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን ብሎ እግዚአብሔር ይናገራል። ይሄ ነው ጾም ማለቱ ነው እግዚአብሔር። ኦፍኮርስ እንድትጾሙ እፈልጋለሁ። ስትጾሙ ግን ፈቃዳችሁን እንድታደርጉ ነው፣ ሐሳባችሁን እንድታገለግሉ ነው፣ በጡጫ እንድትማቱ ነው፣ ከእናንተ በታች ያሉትን የእናንተን ሰራተኞች እንድትሳደቡ ነው። እንዴት ነው እሱ የምትጾሙት ጾም ይለናል። ወዳጄ ዛሬ የጾምክ እንደሆነ አውቃለሁ፣ ወይም ጾም ሊገባ ነው የሚል ግርግር እንዳለ እያየን ነው። ጾም መጽሐፍ ቅዱሳዊ ነው። አንድ ክርስቲያን ጾም አያስፈልግም ካለ ክርስትናውን ቼክ ማድረግ ያስፈልጋል። ጾም መጽሐፍ ቅዱሳዊ ነው፣ ግን እንዴት ነው የምትጾመው? በየሳምንቱ ወይም በየዓመቱ ቀናት በመጡ ቁጥር ለቀናቱ መታሰቢያ ነው የምትጾመው ወይስ የእግዚአብሔርን ፈቃድ በጠበቀ መንገድ ነው የምትጾመው? እኛ ለአንድ አሰሪ ቅጥረኛ ከሆነን የሚያዘን ያ አለቃችን ነው አይደል? ኦነሩ ነው፣ ባለቤቱ ነው እኛን የሚያዘን። ስለዚህ እኛ ተጠሪነታችን ለእግዚአብሔር ከሆነና እግዚአብሔርን እናምናለን የምንል ከሆነ እግዚአብሔር እንደሚፈልገው መጾም አለብን። የምንጾመው ጾም ምንድን ነው? እስቲ ንገሩኝ። የምንጾመው ጾም ምንድን ነው? የምንጾመው ጾም የምግብ ዝርዝር ለውጥ ነው ወይስ የልብ መቀየር አለበት ውስጡ? ከስጋ ከወተት ከቅቤ ጾመን በምትኩ ሌላ የአትክልት ነገሮችን መብላት ነው ወይስ ምን አይነት ጾም ነው እየጾምን ያለ ነው? ይሄ በጣም መታየት መፈተሽ አለበት። ጾም የምንጾመው ጾም ራስን በረሃብ መቅጣት ነው? ያ ከሆነ ከዳዊት የተለየ አይደለም። የምንጾመው ጾም በጾማችን ወቅት የባህሪ ለውጥ የጠባይ ለውጥ አምጥተናል ወይ? የጠባይ ለውጥ መጥቷል ወይ? ወይስ ራሳችንን እንደ ሃይማኖተኞች በማየት በቃ እኛ እንጾማለን የማይጾሙት በቃ የተረገሙ ህዝቦች ናቸው የሚል ራሳችንን የጽድቅ ስፍራን መያዝ ነው? ወይስ ሀምብልነት ይሄ ውስጣችን ገብቷል? ምን አይነት ጾም ነው የምንጾመው? ይሄንን በጣም ማሰብ አለብን። የተወደዳችሁ ቅዱሳን፣ ድሆችን የሚያስብ ነው ወይ? ለምሳሌ አንድ ሰው ጾሞ ይመጣና የቤት ሰራተኛውን የሚሳደብ ቢሆን ይሄ እንዴት ነው የሚታየው? በአብዛኛው እኛ ሀገር የተለመዱ ጾሞች ስጋ ቤቶች ለ2 ወር ዝግ ናቸው፣ መጠጥ ቤቶች ግን ለ2 ወር ክፍት ናቸው። ስለዚህ እግዚአብሔር የሚፈልገው ቅቤ እንዳንበላ ነው፣ ስጋ እንዳንበላ ነው ወይስ የማንነት ለውጣችንን ነው የሚፈልገው? እግዚአብሔር የሚፈልገው አፋችን ምግብ እንዳይበላ ነው ወይስ አእምሯችን ክፉ እንዳያስብ ነው? ሆዳችን ከምግብ ባዶ እንዲሆን ነው የሚፈለገው ወይስ አእምሯችን ከበደል ከርኩሰት ነፃ እንዲወጣ ነው የሚፈለገው? ዛሬ ከምግብ ጾም ያለው ቅቤ አልበላም ስጋ አልበላም የሚል ሰው ሽምቅ ይዋጋል፣ ወንድሙን ይገላል፣ ቃታ ይስባል፣ ቢላዋ ይስላል። አንድ ሰው እየጸለየ እየጾመ ግን መዝረፉን የማያቆም ከሆነ፣ መዋሸቱን የማያቆም ከሆነ፣ መሳደቡን የማያቆም ከሆነ፣ ክፉ ምኞቱን ክፉ ሐሳቡን የማያቆም ከሆነ እንዲህ አይነቱ ጾም በእግዚአብሔር ዘንድ እንዴት ነው? ጿሚዎች ጉቦ የሚቀበሉ ከሆነ፣ ጿሚዎች የሚዘርፉ ከሆነ፣ የሚገሉ ከሆነ ይሄ ጾም እግዚአብሔር የሚፈልገው አይነት ጾም ነውን? ቼክ ማድረግ አለብን ከማንዋሉ።
እንዴት እንድንጾም ነው እግዚአብሔር የሚፈልገው? ከቁጥር 6 በኋላ የእግዚአብሔር ቃል እንዲህ ይላል። ምን ይላል መሰላችሁ? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ። እኔ የምፈልገው የበደልን እስራት ትፈቱ ዘንድ፣ ይቅር ትሉ ዘንድ ነው። የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትን አርነት ታወጡ ዘንድ፣ ቀንበሩን ትሰብሩ ዘንድ፣ በባርነት የያዛችኋቸውን ልቀቁላቸው፣ ዕዳ ያለበትን ተውለት፣ የወደቀውን ሰው አንሱት። እኔ የምፈልገው እንደዚህ ነው። እንጀራን ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ ስደተኞች ድሆቹን ወደ ቤት ታገባቸው ዘንድ፣ የተራቆተን ታለብሰው ዘንድ። እንደሱ አይደለም እንዴ እኔ የምፈልገው? እንደዚህ ጹምና፣ እኔ እንደምፈልገው ጹምና። ምን ውጤቱ ምንድን ነው? ቁጥር 8 በዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህ ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔር ክብር በኋላ ይጠብቅሃል። ክብር ለእግዚአብሔር ይሁን። የዛን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል። ምድራችን እኔ በእርግጠኝነት ክርስትና ከገባበት ጊዜ ጀምሮ በየዓመቱ ያልተጾመበትን ቀን አላስታውስም። ግን ምድራችን ከድህነት አንድም ቀን ረፍት አድርጋ አታውቅም። ሁል ጊዜ ችግር ነው፣ ጦርነት ነው፣ ጉስቁልና ነው። የመጨረሻ ማለት ድሃ ህዝቦች ነን። ይሄ የታወቀ ነው። ከጦርነት ያረፍንበት ዘመን የለም። ረሃብ፣ ችግር፣ ቸነፈር ያልሰማንበት ጊዜ የለም። እየጾምን ነው። ግን እግዚአብሔር የማይሰማ ስለሆነ ነው ወይ ያልመለሰው? አይደለም። ጾሙን ከእግዚአብሔር አጿጿሙን ከልምድ ከባህል ከሃይማኖት ስለወረስነው ነው። ወገኖቼ ሆይ መጾም በጣም ጥሩ ነው፣ መጽሐፍ ቅዱሳዊ ነው። እንዴት እንደምንጾም ግን ማሰብ አለብን። እንዴት ነው የምንጾመው? እስቲ ይሄ የምንጾመው ጾም ሀገራችንን ከጦርነት ካላሳረፋት፣ ይሄ የምንጾመው ጾም ወደ እግዚአብሔር ጌታ ወደ ጸባኦት ጆሮ ደርሶ ወደዛ ወደ ክብር ደርሶ መልስም ማያሰጥ ከሆነ እንዴት ነው ይሄ? አይሁድ ታውቃላችሁ በሳምንት 2 ቀን ይጾማሉ አላቸው እኮ ጾም። ግን ታስታውሱ እንደሆን ያ ፈሪሳዊው እጾማለሁ ብሎ ለመናገር ነው አይደል? እንደዚህ ስላለው እንኳን አመሰግንሃለሁ፣ እኔ በሳምንት 2 ቀን እጾማለሁ፣ ለድሆች እሰጣለሁ። ኦፍ ኮርስ ይጾማል። ግን ጸሎቱ የሚሰማ አይነት ጸሎት አልሆነም። ያኛው ቀራጩ ግን ደረቱን እየደቃ እኔ ቀና ብዬ ያንተን መንበር ማየት የማይገባኝ ነኝ አለ፣ ጸድቆ ተመለሰ ተብሎ ተጽፏል። እጾማለሁ እኛ ጾም ያለን ብርቱ ምናምን ብለን የምንፎክርበት ከሆነ ምንም በእውነት የእግዚአብሔርን መንበር የሚያንኳኳ አይደለም፣ ዙፋኑ ጋር የሚደርስ አይደለም። ከጾምን ያጻጻምን ማኑዋል ከእግዚአብሔር ቃል እንቅዳ እንደፈቀደው ንጹም። ከዛ እግዚአብሔር ፈትኑኝ እኮ ነው የሚለው። እንደዚህ ጹምና እኔ ባልመልስለት አያለ ነው የሚለው። በጣም ያስደስተኛል። እግዚአብሔር ሁል ጊዜ ይመራሃል በትክክል ብታደርገው። ነፍስን በመልካም ነገር ያጠግባል በትክክል ብታደርገው። አጥንትህን ያጠናል። አንተም እንደሚጠጣ ገነት ውሃም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱትን ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላል እግዚአብሔር። ፈቃድህ በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ፣ ሰንበታትን ደስታ እግዚአብሔርም የቀደሰውን ክቡር ብትለው፣ የገዛ መንገድን ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው፣ በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትንም የያዕቆብን ርስት አበላሃለሁ። የእግዚአብሔር አፍ ይህን እንደፈቀደው እናድርግና እግዚአብሔር ይፈተን። ወገኖቼ እንደወደደው እናድርግለት እግዚአብሔር። ስለዚህ ወገኖቼ ሆይ ጾም ሆድ ብቻ ባዶ እንዲሆን አይደለም፣ አእምሮ ከክፋት ከተንኮል ከእኔነት ነፃ እንዲሆን ይፈለጋል። በየትኛውም በወንጌላውያንም በክርስትናው በዚህ በኦርቶዶክሱም በካቶሊኩም በሁሉም ጾም አለ። ግን ጾማችን እግዚአብሔር እንደሚፈልገው አይነት ስላልሆነ መልስ ሊያመጣ አልቻለም። እና እባካችሁ ወደ እግዚአብሔር እንመለስ። እግዚአብሔር ይለመነናል። ምድራችን ከጦርነት እንድታርፍ፣ ችግረኞች
ሐዘንተኞች እንዳንሆን እግዚአብሔር ይረዳናል። በእውነት ይሄ ለውጥ የሚያመጣ እንዲሆንልን እግዚአብሔር ይርዳን። ጸጋ በክርስቶስ ኢየሱስ ይብዛላችሁ፣ መከናወን ይሁንላችሁ። መልእክቱ ለሌሎች እንዲደርስ አድርጉ። ጸጋ ይብዛላችሁ። ተከናወኑ።